ምን እያደረክ ነው ይሳቅ? አይ ምንም ድንገት እኮ ክላስ ካልተጸዳ ብዬ ምናምን ስገባ ጊዜ ይሄንን አገኘ እና ላስቀምጥልሽ። የት ነው የምታስቀምጠው? አምጣው እንጂ ዲያሪ እኮ ነው እኔ ጋር ብቻ መቀመጥ ያለበት። ወይዘሪት ሳራ እዚህ ዲያሪ ላይ ብዙ ሚስጥር አለ ማለት ነው። እኔ እንደዛ አላልኩም፣ ምንም ሚስጥር የለውም። ግን አንዳንድ ጊዜ የሚሰማኝን ስሜቶች ስጽፍ ደስ ይለኛል እኮ። ስለዚህ ምንም ሚስጥር ከሌለ ማየትም ማንበብ ይችላል ማለት ነው። ይሳቅ ምንም ሚስጥር ባይኖረው እኮ የሰው ዲያሪ አይነበብም። አይገርምሽም? እኔ ደግሞ አነበዋለሁ፣ ምክንያቱም ምንም አይነት ሚስጥር የለም ብለሽኛል። ወይ ይሳቅ በእናትህ ስጠኝ። እንግዲህ በጉልበትሽ ትወስጂው እንደሆነ እናያለን። ይሳቅ እየለመንኩ ነው፣ በእናትህ እንግዲህ ከደረሽበት ውሰጂው። ይሳቅ በእናትህ ስጠኝ፣ ስጠኝ። እሺ አሁን አሰቢም እንዴ? ከደረሽበት ውሰጂው። ይሳቅ በእናትህ አትድረቅ። ኡፍ ስጠኝ። ይሄው ውሰጂው። ይሳቅ በእናትህ አትድረቅ። ይሳቅ በእናትህ ደክሞኛል ለራሴ። እንዴ እንዴ ምንድን ነው እንደዚህ የምታፈጭብኝ? እኔ ኧረ አላፈጠጥኩብህም። እንዴ ምን እያደረጋችሁ ነው? ኧረ እህቴ ምንም እያደረግን አይደለም። እዚህ ዲያሪ ላይ ምን እንደጻፈች አላውቅም። ላነብባት ስል ተያይዘን አብረን ወደቅን። እሺ እባካችሁ ተያይዛችሁ መውደቃችሁን ወደቃችሁ እና ተፋጣችሁ የሚያነሳችሁ ሰው እየጠበቃችሁ ነበር። ኧረ ትሳቅዬ እንደምታስበው አይደለም። ሳሪዬ ቆይ እኔ ምን አልኩኝ? ምን ያለበት ምን አይችልም አሉ። ለማንኛውም አንተ ከዚህ በኋላ እንደዚህ አይነት ብልግና ይቅርብህ። የሰው ዲያሪ አይነካም። እሺ እባክሽ እኔ ማለት ትንሽ ላበሳጫት ብዬ ነው እንጂ የሰው ዲያሪ እንደማይነካ በደንብ አውቃለሁ። ስለዚህ ከሳሪ ጋር መደባደቡን ፈልገው ነበር ማለት ነው። ምን አስበሽ ነው? ያየሁትን ነው አላስብ የምችለው። እና እንደዚህ ተጣብቃችሁ እያየኋችሁ ምን ላስብላችሁ ነው? ወይ የኔት አታውቂኝም ማለት ነው። ሳሪ እኮ ማለት እህታችን አጋዣችን ማለት ነች። አንቺ እንደምታስብ የተፈጠረ ነገር ነው። ይደገነ ሰውዬሽ ሄዳለሽ? አረ ምን ይሄዳል? ባክዛ ቁጭ ብሎልሃል። ከሱ ጋር እኮ መፋጣጡ ሲሳለችኝ ነው ወደዚህ የመጣሁት። ይልቅ ና እንሂድ በእናትህ። እና ታዲያ ወይ መጥቼ ልቀየርበት እንዴ? ሳይሆን ወንድሜ በቃ አብረኝ ሆነ። ይሄ አብራችሁ መሆን አለባችሁ እያልክ የምታሽቃብጠው ነገር ምንም እየተመቸኝ አይደለም። እኔ መፋጠጡ በጣም ነው የሰለቸኝ። ና የት ነው እኔን ጥላችሁኝ ሄዳችሁት? ይቅርታ ፍጽ እየጠፋው አይደለም። እሺ እኮ ድምጽ ሲጠፋብኝ ላይ ሄጄ ነው መኝታ ቤት። ይሄ ግን ታድለ። እንዴት ትሳቄ በጣም ትወዳለሽ። እኔንም እንዳንተ ብትወደኝ በጣም ነበር ደስ የሚለኝ። እዲ አንተንማ እኮ ከኔ በላይ ነው የምትወደው። አልነገረችም እንዴ? አንቺ አልነገርሽው? እውነትህን ነው። ሊዲያ ልንገረችኝ። ለአንተ ግን ነግሬሃለሁ። ያው እህቴ እኮ ከኔ ምንም ስለማትደብቅ ለኔ ትነግረኛለች። በቃ እኔ ልሂዳ። ትሳቄ እኔም እወድሻለሁ። እሺ እዚህ ከሱ ጋር ተፋጦ መቀመጥ አስጠላኝ አላልሽም እንዴ? እና ብልስ ተወዳለሽ ከሚድረስ ጋር ምን ያገናኘዋል? አንተ የምታረገው ነገር ያገናኘዋል እንጂ ይኸው በደስታ ብን ብሎ እንዲጠፋልሽ አረኩልሽ አይደል? እና በዚህ መልኩ ነው ብን ብሎ እንዲሄድ ማድረግ የነበረብህ። እና ይመለስ ልጥራው እባክሽ። አንቺ ራሱ ምንሽም አይታወቅም። እንደዛ ሳይሆን በጣም ስለሚያሳዝነኝና ተስፋ ደግሞ በእኔ እንዲያደርግ ስለማልፈልግ ነው። በቃ አሳዝነሽ እናቱ ትንሽ ብትረጋጋ ይሻላል። ማለት ምን ያገናኘዋል ደግሞ ከመረጋጋት ጋር? ምንድነው የምታወራው አንተ ዛሬ? ነገርኩሽ እንግዲህ
ወይኔ ፍጹም እሱም ሰው ነው የማስትሽ ላይ ሙድ ይዛል። ሞቻለሁ። እናትህ መቃብር ውስጥ ነው ከት ሳሎን ከኛ ቀረቱ? አይ ሳቂ፣ እዚህ ይሻለኛል ብዬ እኮ ነው። ምን ማለት ነው እዚህ ይሻለኛል ማለት? እዚህ ብቻሽ ምን ትሰሪያለሽ? እሺ በቃ እመጣለሁ። እስቲ ንገሪኝ ሳሪዬ፣ ቅድም ሲያስቀየመሽ እንዴ? አረ በጭራሽ አላሰቃየኝም ሳቂዬ። እርግጠኛ ነሽ ሳሪ? አረ እርግጠኛ ነኝ ሳቂዬ። ይሳቅ እኮ ሰው አያስቀየምም ካልሽ እሺ። ለማንኛውም ነው ወደ ሳሎን ሄድ። እሺ ይህንን ማስትሽ ከላዩ ላይ ማለቀቅ ካልቻልክ እኔ ራሱ ገባበታለሁ። ወዴት ነው የምትገቢው? እኔ ራሴ እንደጀመርኩት እኔ ራሴ ጨርሰዋለሁ። መቼ መቼ? ሁልጊዜ ትሄዳለህ። አንድ ቀን ተስፋ የሚሰጥ ነገር ይዛልኝ መተህ ታውቃለህ? እሙዬ ሞኝ ነሽ ልበል እንዴ? ዝም ተብሎ የሰው ቤት ሰተት ተብሎ ይገባል? እነዚህ ልጆች እኮ እናታቸው ብትሞትም ምንም ያህል ቀበጥ ቢሆንም እያንዳንዷን ነገር በጥንቃቄ ነው የሚያደርጉት። ምን ሆነሻል እሙዬ? ፍጹም አሁን እያናደድከኝ ነው። እስከ መቼ ነው ትዕግስት? ይቺ ልጅ እኮ ቆንጆ ናት። በእሷ ህይወት መሀል አንድ ወንድ ገባ ማለት ያሰብነው ነገር ሁሉ ገደል ገባ ማለት ነው። ይህ ደግሞ ፈጽሞ እንዲሆን አልፈልግም። እሺ እሙ ምን ይሁን ነው የምትይኝ? ይኸውልህ ሁሉንም ነገር በቶሎ ለማሳካት ያንን ማስትሽ ከላዩ ላይ ማላቀቅና ቤት ንብረቱን በእጃችን ለማድረግ እኔ ላግዝክ። ስለዚህ በምንድን ነው የምታግዢኝ? ሁለታችንም እዛ ቤት መግባት አለብን። በፍጹም ይሄማ አይሆንም። ለምን አይሆንም? በደንብ ይሆናል። እዛ ቤት ገባን ማለት ንብረቱን በእጃችን እንደያዝ ነው ቁጠረው። ይኸውልህ የኔ ልጅ እዛ ቤት እንዴት መግባት እንዳለብን ሁሉንም ነገር ለኔ ተው። ያንን ስንገባ ታረጋግጣለህ። እሙ መቼም መጥፎ ነገር አስበሽ አይደለም አይደል? ምን ነው እንዳይጎዱብህ ፈራህ? እኔ የምለው እችን ሰላቢ ትወዳታለህ እንዴ? እኔ ፍጹም ከሙዬ ውጪ ማንንም አልወድም። አንተ አልቀረብም ሲሉ ሰምተሃል? የምሬን እኮ ነውማ። ግን ካልሽ አይቀር ከተሳቂ ልቅ ሰራተኛዋ ተመችታኛለች። ወይ አንተ ደግሞ ታጥቦ ጭቃ ነህ። ስንት ነገር እያሰብን ወርደ ሰራተኛ ላይ ወይሙ የምሬን እኮ ነው። ብታት በጭራሽ ሰራተኛ አትመስልም። እንዴት እንደምታምር አልኩሽ። በዛ ላይ ከነሱ ጋር ደግሞ ዘመድ ነች። አንቺ ራሱ ብታያት ካላገባት ብለሽ ነው የምትጨቀጭቅኝ። ይልቅ እሱ አይደለችም ችግራችን እነዛ ሁለቱ ሰላቢ ናቸው። ያንን ማስትሽና ያችን ሰላቢ መንቅለን ከዛ ቤት ጥለን እዛ ቤት በሰላም መኖር። እንግዲህ ሙ ዋናው ሐሳብሽ መሳካት አለመሳካቱ ነው። ሙዬ ከተሳካ ሐሳብ እና እዛ ቤት ከገባን ነገሮች ሁሉ ቀላል ነው የሚሆኑት። እያንዳንዷን ነገር ድል በድል ለማድረግ የተሳካ መንገድ ነው የሚከፈትልን። እንደ ተሳካ ቁጠረው። እኔ ያንተ እናት አሳካዋለሁ፣ እመነኝ። አረ አምንሻለሁ ሙ። አንቺ ከዛትሽ ሁሉንም ነገር በደንብ ታረጊዋለሽ፣ አምናለሁ። የተከበሩ እምነቱን በኔ ላይ ስለጣሉ እጅግ በጣም አመሰግናለሁ። አይገባም። እሺ እባክሽ ባለ ዲያሪው አልጨረሽም እንዴ? ጨርሻለሁ። ቆይ ግን የኔ ዲያሪ ይሄን ያህል ምን ነው አሳሰበክ? በጭራሽ አሳስቦኝ እንኳን አይደለም፣ እንዲሁ ነገሩ ነው። ግን ምን ተሰምቶሽ እንደምትጽፊ ባቅ በጣም ደስ ይለኛል። ማወቁ አንተ የሚጠቅም ነገር ባይኖርስ? ግልጽ ነው፣ እኔ ምንም አይጠቅመኝም። ግን ደግሞ የተሰማሽን ነገር መጻፍ
መልስ ለማይሰጥሽ ለእስክሪብቶና ለደብተር ከማድረግ ለእኔ ብታማክረኝ የተሻለ ይሆናል። እርግጠኛ ነህ? በደንብ እርግጠኛ ነኝ። እሺ። ኧረ እባክሽ ወጣ ብዬ ልምጣ። ቀኑ ሙሉ እኮ እዚህ ተቆልቼ ዋልኩኝ። ደግሞ እቺ እብድ ከተነሳች አሁን ነው ጠቢያትሽ። እሺ ግን አታምሽ። ታውቃለህ ተሳቂ አንተ ብቻ ነው ስትቆይ በጣም ነው የምትጨነቀው። አትቆይ እሺ። እባክሽ እሷን ተያት። ሁሉ ጊዜ እኮ እንደ ሕፃን ነው የምትይኝ። ግን ደግሞ እሷን ማስከፋት አልፈልግም። አላ ተሳቂ ለኔ ሁሉ ነገሬ ናት። እናቴም አባቴም። በቃ እሷን ካስቀየምኩኝ ሌላ ታሪክ ነው። ለማንኛውም ወጣ ብዬ ልምጣ። እሺ በቃ እሺ ልጅ ቻው። ቆይ እዚህ ምን ትሰራለህ? አንተ ራስህ ምን ትሰራለህ እዚህ? እሱ አንተን አይመለከትም። ደግሞ እኔ ዝም ብዬ ወክ ላደርግ ነው የመጣሁት። ይመለከተኛል። ደግሞ አይቻለሁ። ትሳቄ እኮ ካየች ደግሞ ታዝንብሃለች። ይሄን ሳደርግ መቼም እሱ አታይኝ። አንተ ራሱ አላየኝማ። እኔማ በደንብ አይቻለሁ እንጂ። እሺ እሱማ እኮ በደንብ አይተኛል። ግን በቃ ለተሳቅ እንዳነግራት ምን ታደርግልኛል? እንዴ ምን እንዳደርግልህ ነው የምፈልገው? እሷን እንድታጋባኝ ብቻ ነው ካንተ የምፈልገው። በዚህ ጉዳይማ ሀሳብ አይግባ። ሲጀመር እህቴን ድሮም ላንተ ነው ምድርልህ እኮ። በጣም አመሰግናለሁ። ደግሞ አንተ ነገር አይጠቅምም። እሺ ይጎዳል። እሺ ቆይ ግን አንተ እስከየት እየመጣ ነው? ቤተ ክርስቲያን ተሳልሜ እየመጣሁ ነው። አንተም ስትሄድ በዛው ተሳልመህ ለፍ። እሺ ትሳቄ ደግሞ እንዳትጨነቅ ቶሎ ድብ ግባ። ይመችሽ። እሺ አላለች። አያሳስብም። እኔ እኮ የሚገርመኝ ማምሸቱ አይደለም ስልክ አለማንሳቱም ጭምር ነው። እባክሽ ተሳቂ። በቃ ሳያየው ቀርቶ ነው። አትጨነቂ አንቺ። ደግሞ አሁን ይመጣል። እንግዲህ ምን አማራጭ አለ? መጠበቅ ነው። አይ ተሳቅ። ገና እኮ 3 ሰዓት እንኳን አልሆነም። ዝም ብለሽ ነው የምትጨነቂው። ታውቂ የለ እኔ እዚህ ምድር ላይ ማንም የለኝም። ይሴ ማለት ለእኔ አይኔ ብሌን ነው። እኔ ካጠገቤ ለደቂቃ እንኳን ሲሰወር ደስ አይለኝም። እዚሁ ቢያቃጥለኝና ቢያናድደኝ ይሻለኛል። እሱም የሚለው እንደዚህ ነው። ብቻ ፈጣሪ ሁለታችሁንም ከክፉ ነገር ይጠብቃችሁ። አሜን የኔ ቆንጆ። አንተ ግን ቆይ ትንሽ አታፍርም? ማምሸቱን አምሽ። ምን አለ ስልክ ሲደወልልህ እንኳን ብታነሳ። ሳስባል አይባልም እንዴ? ምንድነው የምትጮይው? አላየሁትም ነበር በቃ ስትደውይ። ለምን በዚህ ልክ ነፍሴን
ቆይ ስለኔ ማሰብ ለምንድን ነው የማታቆሚው? ማሰብ ማቆም እንደምታስበው ቀላል ይመስላል ጌታው? ቆይ አንቺ አይደብርሽም እንዴ? ሁሌ ከአንቺ ጋር እዚህ ተፋጥጬ ልቀመጥልሽ? ጥሩ ደህና ደሩሽ። ጥሩ ለውጥ ነው። ይሄ እኮ ለአንተ አዲስ ነገር አይደለም። ባህሪያውን እያወቅ ቆይ እንዴት ስልክ አታነሳ? በቃ እኔ እኮ አላየሁትም ነበር ስደውል እና ምን ላድርግ? እርቦኛል ስትል ነበር። ሂድና እስቲ በእናትህ ሳተኛ አዋራት። በቃ ይዤላት ልሂድና እዛው እኔም አብሬያት እበላለሁ። ከዛ ይልቅ እሷን ለጥራትና አልመጣም ካለች አንተ ትበላለህ አይሻልም? እሺ፣ ግን ያው አሁን በጣም ተናዳለች። እሺ አትልሽም፣ ግን እስኪ እድልሽን ሞክሪ። እሺ ሳቂ። ወይ ሳሪ፣ ምን ሆነሽ ነው? ምን ያደረግሽ ነው? አይ ዝም ብዬ ነው። ምን ነው? ሳቂ፣ እራት አቅርቤያለሁ። ነይ አብረን እንብላ። ይቅርብኝ እባክሽ ሳሪ፣ እንደውም እንቅልፌ መጥቷል። ልተኛ ነው። እንዴት ካላንቺ እንበላለን? ነይ አቅርቤያለሁ። ደግሞ የአብድ ሳትበላ አልበላም ብሎ ሳይበላ እንዳያድር። ቅርብ ሰዓት ነው የበላችሁ። በይሽ። እሺ ሳቂ። ምን አለችሽ? ገገመቻ? አዎ መብላት አልፈልግም ብላለች። አይ የቴና መልመጫ አጥቶት ይሄኔ ሆዷን እየሞረሞራት ነው። ባይሆን እኔ ልሞክራ። እሺ በቃ ውሰድላት። ይሄማ ቆይሙ ግን ምን ማለት ነው? በአንዴ ተነስቶ እንደዚህ መወሰን ምንድን ነው የሚባለው? አሁን እኔ ልጅ እዛ ቤት የምንገባበት ሰዓት ደርሷል። እሺ ከምን ተነስተሽ እንደዚህ እንደወሰንሽ እንኳን ቢያንስ ነገረኝ። ምንም ያን ያህል አደገኛ አይደለም ያሰብኩትኝ። ካንተን ይሻላለሁ ብዬ ነው። ሴት ልጅ ብላተኛ ናት ምናምን ሲባል ሰምተሃል አይደል? ዝም ብለን ተከተለኝ። እዛ ቤት ገባን ማለት ሁሉም ነገር አለቀ ማለት ነው። እና እሺ በዚህ ምሽት ምን የሚሉት ነው? ቢያንስ ሲነጋ አይደርስም? አየህ እኔ ልጅ ሴት ልጅ ቆቅ ናት ብልናት ምልህ በምክንያት ነው። ይሄን ሰዓት ደግሞ የመረጥኩት የራሴ የሆነ ምክንያት ስላለኝ ነው። እሺ ቢያንስ ግን ነገሮችን እንደማታበላሽ ተስፋ አደርጋለሁ። አታስቢ እኔ ልጅ ዛሬ ከዚህ ቀፋፊ ድህነት ነፃ እንወጣለን። እሺ የኔ ዋና ውድ እህቴ፣ እንደዛ ተንቀሽቅዘሽ የመጣሽው ልተኛ ነበር? ምን አገባ? እሰይ እንዴት አያገባኝም የኔ ቆንጆ። መቼም እየራበሽ መተኛታች ይሄን ታውቂያለሽ። በጣም ወቀይ ልብ ውልቅ ብሏል። እኔ እንዳንተ ለወዴሞች መሰልኩ እንዴ? ጥሩ በቃ እሺ ኔት አንቺ ተኝ። እኔ እቺን እዚሁ ጥርቅ አድርጌ እበላታለሁ። ነው ሆዳም ጅብ። እሺ ሲያስጠላል እንዴ! እና ታዲያ ምንድን ነው የምትይኝ? አንቺ ብዬሽ አይደል እንዴ ምግብ ይዤ የመጣሁት? እሺ አጉርሰኝ። እንደዛ ብዬሽ ታዲያ ወይ የኔት አታውቂኝም ማለት ነው። ሳርዬ እኮ ማለት እህታችን አጋዣችን ማለት ነች። አንቺ እንደምታስቢው የተፈጠረ ነገር የለም።
ምን አውቃለሁ?